ኦሪት ዘጽአት ምዕራፍ 31 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እይ ከይሁዳ ነገድ የሚሆን የሆር ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሠራ ዘንድ ለፈርጥ የሚሆነውን የዕንቍ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ሥራውንም ሁሉ ይሠራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሂሳሚክን ልጅ ኤልያብን ሰጠሁ። ያዘዝሁህን ሁሉ ያደርጉ ዘንድ በልባቸው ጥበበኞች ከሆኑት ሁሉ ጥበብን አደረጉ። የመገናኛውን ድንኳን የምስክሩንም ታቦት ከእርሱም ላይ ያለውን የስርየት መክደኛውን የድንኳኑንም ዕቃ ሁሉ ገበታውንም ዕቃውንም ከዕቃው ሁሉ ጋር ያነጻውን መቅረዝ የዕጣን መሠዊያ ለሚቃጠል መሥዋዕት የሚሆነውንም መሠዊያ ዕቃውንም ሁሉ የመታጠቢያውንም ሰንም መቀመጫውንም በብልሃት የተሠራውንም ልብስ በክህነት እኔን የሚያገለግሉበትን የካህኑን የአሮንን ልብስ ተክህኖና የልጆቹን ልብስ የቅብዓቱንም ዘይት ለመቅደሱ የሚሆን የጣፋጭ ሽቱንም ዕጣን እንዳዘዝሁ ሁሉ ያድርጉ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንሁ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል። ሥራንም በእርሱ የሠራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። 6 ቀን ሥራን ሥራ፣ 7ኛው ቀን ግን ለእግዚአብሔር የተቀደሰ የዕረፍት ሰንበት ነው። በሰንበት ቀን የሚሠራ ሁሉ ፈጽሞ ይገደል። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛውም ቀን ከሥራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2ቱን የምስክር ጽላቶች ሰጠው።